ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። የኢትዮጵያ ምርት ገበያ በክዋኔ ኦዲት የተገኙበት ችግሮች እንዲፈታ ቋሚ ኮሚቴው አሳሰበ። ቋሚው ኮሚቴም በኢትዮጵያ ምርት ገበያ የምርት ቀበላ ክምችትና ግብይት ስርዓት አፈጻጸም በተመለከተ የተጠናቀረ የክዋኔ ኦዲት ግኝት ላይ ውይይት አካሂዷል። በምርት ገበያው ከ13 እስከ 49 በመቶ የምርት ቀበላ መቀነስ እስከ 30 በመቶ የገቢ መቀነስ እንዲሁም ከ13 እስከ 29 በመቶ የወጭ ንግድ መቀነስ መኖሩን የፌዴራል ዋና ኦዲተር መሰረት ዳምጤ ተናግሯል። ተቋሙ በደንበኞች በኩል ከአገልግሎት ቅልጥፍና፣ የሚዛን አገልግሎት፣ የምርት ጥራትና የደረጃ አሰጣጥ ጋር በተያያዙ ቅሬታዎች እንደተነሱበት ተጠቅሷል። የኢትዮጵያ የባህር በር ባለቤትነት ጥያቄ የሀገርን ታላቅነት የሚወስን እና ሁሉም በጋራ ጸንቶት የሚቆምበት ብሔራዊ ጥቅም አጀንዳ ነው ሲሉ በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገለጹ። ዶክተር ተስፋዬ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ የአገር የመልማት ፍላጎት በሁሉም አካባቢዎች በተሳካ ሁኔታ እንዲከናወን ዜጎች እያበረከቱት ያለው ጉልህ አስተዋጽኦ መጠናከር እንደሚጠበቅባቸው አመልክቷል። ኢትዮጵያውያን በጋራ ብሔራዊ ጥቅማቸው ላይ ጸንቶ መቆም እንደሚገባቸው ጠቁመው ለዚህም የአገሪቱ ሰላምና ደህንነት ይበልጥ ማጠናከር እንደሚያስፈልግ አስገንዝበዋል። ሁሉም ወገኖች ለልማት መረጋጋት፣ ለዜጎች ብልጽግናና በአንድነት መቆምም እንዳለባቸው ተጠቁሟል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በሐረር ከተማ እየተሰሩ የሚገኙ የኮሪደር ልማት ስራዎችን ተዘዋውረው ተመልክተዋል። በሐረር ከተማ የዘመናት ጥያቄዎች ምላሽ የሚሰጡና ለመጪው ትውልድም መሰረት የሚጥሉ የኮሪደር ልማት ስራዎች የተሰሩ ይገኛሉ። እነዚህ የልማት ስራዎች የከተማን ቀደም ስልጣኔ የሚመጥኑ መሆናቸውን ርዕሰ መስተዳድሩም አንስተዋል። በተጨማሪም በከተማ እየተከናወኑ የሚገኙ ስራዎች የሕዝብን የልማት ጥያቄዎች የሚመልስና የዜጎችን መሰረታዊ ፍላጎቶችን ለማሟላት የሚያስችል መሆናቸውን ጠቁመዋል። ባህላዊ ፍርድ ቤቶች አማራጭ የፍትህ መስጫ ስርዓት በመሆናቸው እንዲጠናከሩና ማህበራዊ ፍትህ እንዲሰፍን የክልሉ መንግስት እንደሚሰራ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። የአማራ ክልል የባህል ፍርድ ቤቶች እውቅና መስጫና ስራ ማስጀመሪያ መርሃ ግብር በባህር ዳር ከተማ ተካሂዷል። ባህላዊ ፍርድ ቤቶች ለሕግ የበላይነት፣ ለፍትህ መስፈን አዎንታዊ ሚና አላቸው ያሉ ርዕሰ መስተዳድር እንደ ክልል የገጠመኝ ችግር ለመፍታት አይነተኛ መሳሪያ ናቸው ብለዋል። ባህላዊ ፍርድ ቤቶች ከፍትህ አገልግሎት ባሻገር ለማህበረሰቡ ያላቸው ሚና የጎላ በመሆኑ በትኩረት ሊሰራባቸው እንደሚገባ ተገልጿል። በመጨረሻም የተባበሩት አረብ ኤሚሬቶች በየመን ወታደራዊ ይዞታ ለቃ ልትወጣ መሆኗን አስታወቀች። ይህም እርምጃ የየመን ፕሬዝዳንታዊ ምክር ቤት የተባበሩት አረብ ኤሚሬቶች ኃይል ከየመን ግዛት ለቆ እንዲወጣ የ24 ሰዓት የጊዜ ገደብ ከሰጠ በኋላ ነው። የተባበሩት
አረብ ኤሚሬቶች መከላከያ ሚኒስትር በሰጠው መግለጫ በቅርብ ጊዜ በአካባቢው በተከሰተ ለውጦች ከግምት ውስጥ በማስገባት የመን ውስጥ የቀሩ ጸረ ሽብር ኃይል ደህንነትን በማሰብ እንዲወጡ መወሰናቸውን ገልጿል። የየመን ፕሬዝዳንታዊ አመራር ምክር ቤት ሊቀመንበር ራሽድ አል አሊሞም የተባበሩት አረብ ኤሚሬቶች ጋር በነበራቸው የመከላከያ ስምምነት መሰረዛቸውን ተገልጾ ነው። ለዚህም የተባበሩት አረብ ኤሚሬት ጦር ለቀው እንዲወጡ የ4 ሰዓታት የጊዜ ገደብ ሰጥተዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ